ዶክተር ዮሴፍ ሲነግረኝ ቀላል የምግብ መመረዝ ነው ያለኝ። ዘን ምርመራ በማድረግበት ሰዓት ላይ ያየሁት ነገር ግን የቀላል የምግብ መመረዝ ሳይሆን ከባድ የሆነ የመርዝ ነው የተሰጥቷቸው የነበረው። የተመረዙበት መርዝ ቀላል እንዳልሆነና ከተመረዙ ከሞቱ በጥቂት ሰዓት ውስጥ ከሰውነታቸው ውስጥ ለምርመራ እንኳን እንዳይታወቅ ተደርጎ የሚወጣ መርዝ ነው። ያንን መድኃኒት ከውስጣቸው በተወሰነ መልኩ እንዲያጠፋ ያንን ኒውትራላይዝ ለማድረግ ነው ያን መርፌ የሰጠዋቸው። ምናልባት መርዙ ከሷ ከልጃቸውም ከመቅደስም ተሰጥቷቸውስ ቢሆን መድኃኒቱን ከወሰደ በኋላ ቆይ አብዬ ከሌላ አናግርና ነው የምውጠው ብሎ መድኃኒቱን ይዞ ሄዶ አተዋተብ ያለው ሊል ይችላል። በደንብ ስለተሳሰባችሁ ደግሞ ወንጀላችሁንም ጭምር ከዚህ ጋር ተሸፋፈናችሁ ማለት ነው። ምን ማለት ነው ይሄ? እንዴት ምን ማለት ነው? ወንጀላችሁን የትኛውን ወንጀል? ዶክተር ዮሴፍም ሆነ እኔ እኛን አዛውንት እኛ አልገደላቸውም። በመጡበት ሰዓት ሰውየው እንደማይተርፉ አውቄያለሁ። ሲጀመር መርዙ ቀላል እንደዚህ እንደምታስበው አይነት መርዝ አይደለም። እሳቸው መጀመሪያውንም እኮ ሲመጡ ሰውየው ተመርዘው ነው የመጡት። አሁን ማን የመረዛቸው ምናምን የሚለውን ነገር ምንም እኔ ራሴ የማውቀው ነገር የለም። እሱ እንዳጫወተኝ ከሆነ ግን ከቤተሰብ ጋር ትንሽ ችግር ሳይኖርባቸው አይቀርም። እንዳልኩ ለ10 እና ለ12 አመት ቆይቻለሁኝ። ቦታውንም ስታስበው እንደዚህ እንደምታስበው አይነት ቦታ አይደለም። በጣም ከባድ ቦታ ነው። ሰዎቹ በጣም ከባድ ሁኔታ ውስጥ ያሉ ናቸው። አንዳንዱ የሰው ጅብ ነከሰኝ ሁሉ ብሎ ይመጣል እና በጣም በቃ እንዴት ብዬ እንደምነግርህ አላውቅም። በቃ ጀስት የሰው ጅብ ማለት ለምሳሌ ያህል እሱም በቃ ፕሊስ ይሄንን ነገር ፌቨር ዋልልኝ ወደ ህግ አካልም ወደ ፖሊስም አትወሰደው ያለውን ነገር እንደዚህ ነው ምናምን ነገር በጣም አደገኛ መርዝ። እንደውም እዛ ከተማ ላይ እንዴት እንዳገኙት ሁሉ ግራ ነው የሚገባ። በወቅቱ እኮ የነበረው ሁኔታ አባትሽን ይዘሽ ስትመጪ ጭራሽ እንደው እንትን መርፌ የሚወጋቸው እኮ አይመስሉም ነበረ። እዛ ጋር የህይወት መመሰቃቀል ውስጥ የገባው የኔ ወንድም ነው። እዚህ መቀመቅ ውስጥ ደግሞ ከታችሁት በሰላም የምትቀመጡ ሰዎች አይደላችሁ። እኔ ያንቺን ስህተት በመሸፈኔ ነው እንዴ እንደዚህ የምትይው? እንዴት አይነት ነገር ነው የምትናገሪው? እኔ እድሜ ልኬን እኮ ስጸጸትበት የኖርኩት ነገር ነው። ጀስት አባቷ የተመረዙ አትመስልም ነበር በወቅቱ። እንደውም ይሄንን ነገር እኔ ሃንድል አደርጋለሁ አንተ ሂድ ሲለኝ የተጠራጠርኩት ነገር ምንድነው በቃ የሷን ስህተት ለመሸፈን እየሞከረ ነው። አንተ ተረኛ ከነበርክ እዛ ቦታ ላይ ከነበርክ ማን ነበር ይዟቸው የመጣው? እዛ ቦታ ላይ ይዟቸው የመጡት እሷና የተወሰኑ ሌሎች ሰዎች ናቸው። ከዛ በኋላ ነው ዶክተር ዮሴፍ የመጣው። ዮሴፍን በነበረበት ይቀጥላል። በህግ ቁጥጥር ስር እንደዚሁ ትቀጥላላችሁ። ምን ማለት ነው? የራሳችን እኮ ይወጣል። ከልዑል የማንነት ጥያቄ ኋላ እንዲሁም ደግሞ አባቱ ከተባለው ሰው ጀርባ ያሉ ጉዳዮች እጅግ በጣም አሳሳቢ እጅግ በጣም አስደንጋጭ ጉዳዮች እየሆኑ መጥተዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ድረስ አብረን እያመጣን የምንፈታበት የምንሰባበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እንደተመለከታችሁት ከሆነ አንድ ጉዳይ ላይ ሙሉ በሙሉ በሚባል ደረጃ እጃችንን አስገብተን ነበረ። ይሄም የሆነው እንግዲህ የልዑል እናት በቀጥታ እኛ ጋር መተው ያለው ነገር ለማስቆም ይቅር ለማለት ሞክረው ነበረ። ከዛ በኋላ እንግዲህ እኛም የተቻለንን ለማድረግ ከልዑል ጋር አንዳንድ ነገሮችን ለማውራት ሞክረን ነበረ። ነገር ግን እዚህ ጋር የሚቆም ጉዳይ አይደለም። እኛ አርቲያውም የነገሩን ጉዳይ እጅግ በጣም አሳሳቢ እጅግ በጣም አስደንጋጭ ሚስጥር ነበረ የነገሩን። እንግዲህ ከዚህ ጀርባ ያሉትን ነገሮች በልዑልና በልዑል እናት መካከል የተፈጠረውን ነገር ተመልክታችኋል። ያደረጉትን ነገር የንስር አይን ላይ ሙሉ በሙሉ የተመለከታችሁትን ነገሮች ነበሩ። አሁን እንግዲህ እግዚአብሔር ይመስገን በሚባል ደረጃ በሁለቱ መካከል እርቅ ወርዷል። እንግዲህ ለኛም ጥሩ ነው። ከሳቸውም እንግዲህ ምርቃት አግኝተዋል። እኛም በቦታው ላይ ነበርን፣ ከካሜራም ጀርባ ተገኝተን ነበር። እንግዲህ ያለበት ሁኔታ ግን እውነት ለመናገር በጣም ጥሩ ሁኔታም ላይ ስላልነበረ የተናገራቸው ነገሮች ቃል በቃል ሰምታችኋቸዋል ተመልካቾቻችን። እንግዲህ ስለማንነት ጥያቄው ራሱን የሚስልበትን ደረጃ ይሄ ነገር ከተፈጠረበት በኋላ አይምሮ ላይ የተፈጠሩትን ነገሮች እውነት ለመናገር እኔም ስሰማ በጣም ያዘንኩበት ነበረ እና ግን እንግዲህ እንዳያችሁት ከሆነ ትላንትናም ጠፋ ብለን ነበረ። ሜንታሊም ከሱ ጋር እሱን ለማጽናናት ለማጠንከር እጅግ በጣም የምናስፈልግበትም ሰዓት ስለነበረ
ሙሉ በሙሉም እሱ እዚህ ጉዳይ ላይ እጃችንን እንድናስገባም ስለፈለገ ቪዲዮም ላይ ደግሞ ተመልክታችኋል። ሙሉ በሙሉ አሁን እጃቸውን እንዲያስገቡ ፈልጋለሁ ብሎ ቃል በቃልም ስለተናገረውም ጭምርና እሱን ከማጠንከር ሌላው ነገር አብረን የምንሰራው አብረን የምንተጋገዝ ይሆናል። ተመልካቾቻችን እያያችሁትም ከሆነ በሰሞኑ ኬዞቻችን ላይ ከዛ በተጨማሪ ግን ልዑልን ማጠንከር ልዑልን ማበርታል ሜንታሊም የተፈጠሩት ነገሮች አምኖ ከመቀበል በኋላ ስለሆነ ያሉት ነገሮች የሚቀጥሉት እሱን ሳይኮሎጂካሊ በደንብ ከማጠንከር አብረን ከማለት አንፃር እሱን እየሰራን እንገኛለን። አሁን እንግዲህ ሙሉ በሙሉ ወደ ስራችን ተመልሰናል ማለት ነው። ወደ ተመልካቾቻችን እንደተመለከታችሁት ከሆነ በባለፉት ክፍሎቻችን ላይ መቅደስ የተባለች ሴት መታ እያንዳንዱን ታሪክ ስለዚህ ጉዳይ ስለነበራቸውም ነገር የተናገረችውን ሰምታችኋል። ስለ አባቷ፣ ስለ ሀብቱ፣ ስለተቀበረው ነገር በሙሉ ከዚህ ጀርባ ግን ስለ አባቷ አሟሟት ጥያቄ ምልክት ውስጥ የገባ ጉዳይ ነበረ። ይሄ ጉዳይ ቀላል ጉዳይ አይደለም። የነበሩት ነገሮች በሙሉ እያንዳንዱ ሴራ ነበሩ። ወደ ኋላ መለስ ብላችሁ ስትመለከቷቸው የተቀነባበሩ የሚመስሉ ነገሮች እንግዲህ የምግብ መመረዝ ተብሎ አንድ ሆስፒታል የገባ ሰው በማግስቱ ጠዋት እንግዲህ በቀላሉ ሞተ ተብሎ ነው የሰሙት። ይሄ ምግብ እንግዲህ ሁሉም ተመሳሳይ ምግብ ነው እየተመገቡ ያሉት። አንድ ቤት ውስጥ ነው የሚኖሩት። ሁላችንም አንድ አይነት ምግብ ነው። ከዚህ ጀርባ ብዙ ጥያቄ የሚያስነሱ ጉዳዮች ነበሩ። ከዚህ በተጨማሪ ደግሞ ከአቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ ከተባለው ግለሰብ ጋር ሌላ ዶክተር ማን ነበረ? ዶክተር ደረጀ የተባለ አንድ ግለሰብ። እዚህም ጉዳይ ላይ እንግዲህ በጠፋንበት ወቅት ብዙ የማጣራት ስራዎችን እያከናወንን ነበር። ብዙ ማስረጃዎችን የመሰብሰብ ጉዳዮች ላይ ነበርን። እንግዲህ በቀጥታ በያዝነው ጊዜ እሱ የራሱን ፋርማሲ ከፍቶ እዚህ ከተማ ላይ ወደ አዲስ አበባ መጥቶ እያስተዳደረ ያለ ሰው ነበረ። እንዳያችሁት ከሆነ እሱ በሚወጣበት ሰዓት እኛ ጠብቀን ጭር ያለ አካባቢ ላይ ያዝነው። ከመቅደስ ተነስተን እዚህ ቦታ ላይ ገብቷል፣ እዚህ ነው ያለው፣ እሱ ደግሞ የዮሴፍ ጓደኛ ነው ብላ ነበር የነገረችን። ከዛም ከክፍለ ሀገር ጀምሮ እዚህም ድረስ አብሮ ናቸው ይገናኛሉ። እዚህም ሆኖ እንግዲህ እዚህ ገብቷል እንዴ በመለው ሰዓት አውኮ ብሎ መልሶልኛል ብላ ቃል በቃል ነግራናለች። ስለዚህ የሆነ የተፈጠረች ይናል እዚህ ጋር የሚተዋወቁ ሰዎች ናቸው። እያንዳንዱ ነገር ያውቃሉ እነዚህ ሰዎች። ከዚህ ጀርባ ያለውን ጉዳይ ግን እኛ አሁን በሂደት እያጣራን ያለንበት ሁኔታ ላይ ነው። ማን ነበር ይሄንን ጉዳይ ያቀነባበረ የነበረው? አቶ ወርቁ የተባለው ሰው ነው? አሁንም ቢሆን ጥያቄ ምልክት ውስጥ የሚገቡ በጣም ብዙ ነገሮች አሉ። አሁን እሱን ለማጣራት ነው እንግዲህ ከደረጀም ጋር በምናወራበት ጊዜ ነገሮችን ሙሉ በሙሉ ሽምጥጥ አድርጎ አይኔን ግንባር ያድርገው ብሎ ያለን ሰው ነው ይሄ ጉዳይ። እንግዲህ ነገሮችንም በምናነሳበት ጊዜ በቃ ይሄ ጉዳይ የተዳፈነ ጉዳይ ነው አሁን ዛሬ መጣ እስከ ማለትም ድረስ የደረሰ ሰው ነው። በዚህ ጉዳይ ላይ ከሱ ጋር ልንግባባ ስላልቻለን እንግዲህ በይደር ይዘነው ማስረጃዎችን ወደ ማጠናከር ነው እኛ ሄድ ነው። በራሳችን የደረስንባቸው ጉዳዮች አሉ። ከዚህም በኋላ እንግዲህ ምናነሳቸው በጣም ብዙ ጉዳዮች ይኖራሉ ብለን እናስባለን። ከዚህ ጀርባ ያሉትን ነገሮች ደግሞ ሙሉ በሙሉ ከቪዲዮ ነው የምታዩት። ካለፉት ክፍሎች ደግሞ አጠር ያለች ቪዲዮ ጠንከርከር አድርገን ይዘንላችሁ መተናል። እሱን አይታችሁ ስትመለሱ ከኔ ጋር ደግሞ ከደረጀ ጋር በቀጥታ ቆይታ የምናደርግ ይሆናል። ይሄንን ስታዩ ይሄንን ስትመለከቱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችን ሆኑ። እንግዲህ ብሩክ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እኮ ተሸፋፍናችሁ እንደገደላችሁት ማለት ነው አይደል? ነው እንደገደላችሁት የምትለኝ እኔ? ይኸውልህ አዳምጠኝ። እንዴት ነው እንደገደላችሁት እየነገርከኝ ነው? ተስ ማስረጃ አለ። እኔ ስለመግደል በደንብ አለኝ። ስለወጣው አዳምጠኝ። እሱ የኔን ይሸፍናል፣ እኔ እሱን እሸፍናለሁ። አለቀ። ከዛ በተረፈ ስለተፈጠረው እኔ ከዋርዱ ከወጣው በኋላ ስለተፈጠረው ነገር ምንም ማቀው ነገር ከዛ በፊት የመጡበትን ኬዝ እኮ ነገርኩ። ቀላል የምግብ መመረዝ ነው ብዬ ነገርኩ። ተመልሶ ተቀስቅሷል። በሌላ ጉዳይ እንምጣ እንጂ አሁንም ቢሆን ለሌላ ጉዳይ መሰረት ይሆነን እንጂ በዚህ ጉዳይ ተመልሰ ተጠያቂ መሆን የማይከፋ ነው የማይቀር ነው ላንተም። ምክንያቱም ተነጋገርን። ለሚፈጠረው ለእያንዳንዱ ነገር ኃላፊነቱን የምትወስደው አንተ ነህ። እሱም በህግ እንዲጠየቅልኝ እፈልጋለሁ። የቤተሰቤም ችግር እንዳዋከነ እንዲቀር አልፈልግም። እኔም በሰው ሀገር እየተንከራተትኩ ነው። የገባ ፔሸንት ትቶ ሊወጣ የሚችለው በሰው ቀይሮ ይሄ እኮ ካለን ቀረቤታ አንፃር እኮ ነው እንዴ? እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ዶክተር ነው የተባለው ደረጀ ከተባለው ግለሰብ ጋር ነው ቁጭ ብለን ልናወራ ተመልሰን የመጣ ነው። እንግዲህ በምንድን ነበር የተለያየ ነው? እንደምታስታውሱት ከሆነ በቃ ጠበቃዬን ማውራት አለብኝ፣ ጠበቃዬን ማግኘት እፈልጋለሁ ብሎ ነው ከሱ ጋር የተለያየንበት መንገድ። ካንተ ጋር በዚህ ሁኔታ ነበር። እንግዲህ እንደፈለገው እኛ ከጠበቃው ጋር እንዲገናኝ ፈቀድንለት፣ ከጠበቃህ ጋር አወራ። እንግዲህ ከዛ በኋላ ነው አሁን ከኛ ጋር ለማውራት ፈቃደኛነትን የሰጠው።
እንግዲህ ከጠበቃው ጋር ያወራችሁትን ነገር እንግዲህ ከኛ ጋር ኢንተርቪው መስጠት እንዳለበት ተማምናችኋልና አንተና እሱ በራሱ የገዛ ጠበቃዬ ነው ካልከው ሰው ጋር አሁን እንደውም ካንተ እየተረዳው ያለሁት ጠበቃ እስከ መቅጠር ድረስ አቅም ያለ ሰው መሆንህን ነው። እነዚህ ነገሮች ዝም ብሎ አልመጡም። እነዚህ ነገሮች ለመጎተታቸው የኋላ ታሪክ ያስፈልጋቸዋል። ስለዚህ ከአሁኗ ደቂቃ ጀምሮ እኔ እናንተ እዚህ ጋር የምናደርገውን ቃለ መጠየቅ አምነህበት እንደምታደርግ ነው። ይሄንን ካንተ ማንደበት ማረጋገጫ ፈልጋለሁ። አዎ ጠበቃዬን አናግሬዋለሁ። ኢንተርቪው መስጠት እንደምችል ነግሮኛል። እንግዲህ ከዚህ በፊት የነበረውን ነገሮቹን ወደ እኔ እንትን የላከህንም ሰዎች አውቂያቸዋለሁ። ወዴት ጉዳዩም እንደሚሄድ እማቀውን ሁሉ ለመናገር እኔ ዝግጁ ነኝ። ችግር የለው። በጣም ጥሩ። እንግዲህ ስለነዚህ ሰዎች እያንዳንዱ ስለተገናኛችሁበት መንገድ ስለዛ ከተማ ሳይቀር ብሪፍሊ ብዙ ነገሮችን እኛ ከምናጣራው በተጨማሪ ካንተ አንደበት መስማት ፈልጋለሁኝ እኔ። በመጀመሪያ ግን ለዛ እንዲጠቅመኝ አንተን አውቄህ እንዳወራ ደረጀ ማን ነው ሚሊዮን ብሪፍሊ ያለውን ነገር ከመጀመሪያው ጀምሮ ከአመጣጥህ ከትውልድህ ከእድገትህ ጀምሮ አጠር አድርገህ እንድታስረዳኝ እፈልጋለሁ። አዎ እኔ እንግዲህ መቼም ከመጀመሪያ ካነሳሴ ካመጣጤ አንድ ሌላ ከተማ ውስጥ መኖር አንድ ትንሽ ገጠር ከተማ ውስጥ ተወልጄ ያደኩ ሰው ነኝ። በትምህርቴም ጥሩ ጎበዝ ከሚባሉት መመደብ ሰው ማለት ከዛ ከተማ ውጪ ነው? አዎ ከዛ ከተማ ውጪ ነበርኩኝ። ከዛም በትምህርቴም ጥሩ ነበር። ኮሌጅ ገባው። ኮሌጅም በጥሩ ውጤት ነው ያለፍኩትኝ። ያሉትን ነገሮች እንትን ስለ ወደዛ ከተማ ስራ ፈትቼ በጣም ለብዙ ጊዜያት ከተመረኩም በኋላ በፕሮፌሽኔ በጣም ለብዙ ጊዜያት ስራ ፈትቼ ቁጭ ብዬ ነበር። ወደዛ ከተማ በአጋጣሚ ስራ አግኝቼ ነው ሄድኩትኝ። ፐርሰናል ታሪኬንም ብትመለከት ምንም ከሰዎች ጋር በግባባም ባወራም ብጫወትም ብስቅም በቀልድም ትምህርቴ ላይ ግን በጣም ሲሪየስ ሆኜ ነበር የምሰራው እና እንደውም በስተመጨረሻ ላይ የ12ኛው ክፍል ውጤት ሲመጣ ከሁሉም ከከተማው የኔ ከፍተኛ ውጤት ነበር በጣም በሚገርም ሁኔታና ትምህርቴ ላይ ቀልድ አላቅም ነበር። ከዛ ወደ ኮሌጅም አለፍኩ። ውጤት ከመጣም በኋላ ዩኒቨርሲቲ ከገባም በኋላ ያው የዩኒቨርሲቲን ህይወት እንደምታውቁት ብዙ ቻሌንጅ ነበረው። ያው ስለነበር ብዙ ስራዎችን ትሞክራለህ። ተማሪዎች ሪሰርች ፔፐር ትሰራለህ፣ የተለያዩ ነገሮችን ታደርጋለህ። ለምሳሌ ያህል አሳይመንቶች ሲመጡ የነሱን አሳይመንቶች በመስራት አንዳንድ ነገሮችን በማድረግ ያው ሰው ሆነ ደግሞ ከሰው ጋር መግባባት አለብህ። ስትግባባ አጓጉል ጓደኞችም ገጥተው ትክክል ነው። እዚህ ጋር ላቋርጥህ መጀመሪያ ይሄ በራሱ ትክክል ነው። የሰዎችን ፔፐር መስራት፣ የሰዎችን አሳይመንት መስራት እዛ ጋር በዛን ሰዓት የገቢ ምንጭ ምንም ነገር አልነበረም። ቤተሰቦቼ በጣም ምስኪንና ደሃዎች ነበሩ። ስለዚህ የነበረን አማራጭ አንድና አንድ ነበር። ስለዚህ ያንን ብር ለማግኘት እኔ ጂኒየስ ነበርኩ። ኢቭን ፈተና ላይ ሁሉ አስኮርጄ እኮ እኔ ብር ሁሉ ቀበል ነበር። ሰዎችን እኮ ተሸክመን እኮ ነው ስናሳልፍ የኖር ነው። ይቅርታ አንዴ ቆይ ላቋርጠህ እና ነጥቤ በእርግጥ አይደለም እኔ ስለማላምንበት ነው። እኛም እንደ ዱካሾ ምናምንበትም ጉዳይ አይደለም ይሄ ጉዳይ። የሕክምና ባለሙያዎች ናችሁ፣ የሕክምና ተማሪዎች ናችሁ፣ ወጣችሁ ሀገራችሁን ወገናችሁን ታገለግላላችሁ ተብላችሁ የምትጠበቁ ሰዎች ናችሁ። የነሱን ሁሉ እንግዲህ እያስኮረች ፈተና እንግዲህ ውጤት እንግዲህ ለነሱ ውጤት ጥሩ እንዲሰሩ እያደረግ ካንተ እዚህ ጋር ገንዘብ መቀበል ማለት በፍጹም የማይሆን ነገር ነው። ነገ ሰው ታከማለህ፣ ሰውን ትረዳለህ፣ ሰውን መርፌ ትወጋለህ ተብለህ ስትጠበቅ እንደዚህ ማድረጉ ማምንበትም ጉዳይ አይደለም፣ ነጥቤ አይደለም። ስላላመንኩበት ነው ያነሳሁት። አሁን መቀጠል ትክክል እንዳልሆነ እኮ አውቀዋለሁ። ግን እኔ ከመጀመሪያም ጀምሮ አመጣጤን ስትመለከት ቤተሰቦቼም ራሳቸው በጣም ምስኪን እንደሃ ከመሆናቸው የተነሳ 12ኛ ክፍልን እንደጨረስኩ ወደ ሞያ ውስጥ ገብተህ ስራ እየሰራህ እኛን ደግፈን ብለውኝ ነበር። ያ አይሆንም ብዬ ነው ወደ ዩኒቨርሲቲ ገብቼ ይሄ እኮ የምሰራው ስራ ትክክል ነው ብዬ አይደለም። ግን ወደዛ ውስጥ ገብቼ ያደረኩት ነገር ምንድነው ሰርቫይቫል ነው በቃ። ግድ በወቅቱ ብር ያስፈልገኝ ነበር፣ ማንንም አይረዳኝም። ስለዚህ አንድ ነገር አለ፣ የግድ የሰው ልጅ እኮ ሰርቫይቭ ማድረግ አለበት። ብዙ ነገር ያስፈልጋል። አንተ ወንድ ልጅ ነህ ታውቃለህ። በዛም ላይ ደግሞ በመሃል እንደገና ተመልሰው የመጡ የመሃል ባህሪዎች ነበሩ። እንደዛም ሆኜ ግን እንደዛ ያንን የተማሪዎችን ፔፐር ሪሰርች ፔፐር ምናምን እየሰራሁኝ ለቤተሰቦቼ ሁሉ እኔ ብር ረዳ ነበር እና ምን ልፈልጌ ነው ትክክል ነው ብዬ አይደለም፣ ግን የግድ መቋቋም አለብኝ። የግድ እዛ ቦታ ላይ መቆየት አለብኝ።
እንደውም ይባስ ብዬ እኮ ሰዎችን ሁሉ እኮ ላለማስቀየም ስል የተለያየ ነገሮች ውስጥ ሁሉ የገባው ልጅ ነኝ። ለምሳሌ ያህል እኔ እንደምትመለከተኝ አይደለም፣ አሁን እንደዚህ እንትን ብዬ እንደምታየኝ አይደለም። ሱሶች ውስጥ ገብቻለሁኝ። ግድ ፔፐር መሰራላቸው ሰዎች እነሱን ካልመሰልኩ ፔፐራቸውን አምጥተው አያሰሩኝም። ስለዚህ አደርግ የነበረው ነገር ምንድነው? ለነዚህ ሰዎች አብሬ የሚያደርጉትን ነገር እያደረኩ ነበር። አብረን ወደዛ እንትን ውስጥ ስንትን ስንል የነበረው። ስለዚህ በዚህ ትክክል ነው ብዬ አይደለም፣ ግን እንደ ሰው ስታስበው ደግሞ ልትፈርድብኝም አይገባም። ምክንያቱም ታውቃለህ ዩኒቨርሲቲ ውስጥ የምግብን ሁኔታ ታውቃለህ፣ የኮፒ ያስፈልግሃል፣ የተለያዩ ነገሮች ያስፈልጉሃል። እነዛን ነገሮች ሰርቫይቭ ለማድረግ ግድ የኔ ካምፓስ ምግብ ብቻ በልቼ ሰርቫይቭ ማድረግ የምችል ይመስልሃል? አልችልም። ስለዚህ ዛስዋይ ወደዛ ነገር ውስጥ የገባሁት እና ለዛም ነው እንደዛ አይነት ነገር ውስጥ ገብቼ የነበረው። ይኸውልህ አሁን እኮ እኔ ነጥቤ እሱ አይደለም በዋናኛነት ይገባኝ፣ ሌላ ነጥብ ነው የመጣሁበት ጉዳይ። ምንም አልከኝ ምንም፣ ግን እኔ አሁን ያልከኝን ትክክል ነው ብዬ ማስብ ሰው አይደለሁም፣ ስላልሆነም ጭምር ለሰርቫይቨር ላይ ህጋዊ የሆኑ ነገሮች ይኸውልህ አዳምጠኝ መጀመሪያ። ህጋዊ የሆኑ ነገሮችን መስራት ትችል ነበር። ያለፈ ጉዳይ ነው ይሄ ጉዳይ። በዋናነት ግን እዚህ ያመጣን ጉዳይ ከዛ ነጥብ መራቅ ስለማልፈልግ እዛ ጉዳይ ላይ ተመልሰን እንድንመለስ እፈልጋለሁ። ካንተ ጋር ያገናኘኝ የልዑል ጉዳይ ነው። ከዛ በፊት ግን ስላንተ እያወራኸኝ ነበር፣ ስለ ዩኒቨርሲቲ ቆይታ እያወራኸኝ ነበር። ከዛስ በኋላ እንዴት ነው ወደዛ ከተማ ልትሄድ ይቻልከው? በምን አይነት ሁኔታ ነው እዛ ሁኔታ ውስጥ የገባኸው? አጋጣሚ ስራዎችን በማፈላልግበት ሰዓት ላይ ፈተና ወጣ። ፈተናውን እንዳንድ እንትን ተፈተንኩኝ። መጨረሻ ላይ ፈተናውን አለፍኩኝ። መጨረሻ ላይ ያው የወሰዱን ወደ እጣ ነበር። እጣ ሲያወጡ እዚህ ከተማ ላይ አሁን ነበርኩበት ከተማ ላይ ደረሰኝ። ከአዲስ አበባም ለቀቄ ወደዛ ሄድኩኝ እና ያለው ነገር ይሄ ነው። እዛ ከተማ ላይ አሁን ነገሩ ተፈጸመ እስከምትሉበት ጊዜ ድረስ በአግባቡ ህዝቡን ሳገለግል ነበር የነበርኩት። በጣም ጥሩ። ስለዚህ አንተ እዛ ከተማ ላይ ለምን ያክል ጊዜ ቆየህ ማለት ነው? ይሄ ጉዳይ ተፈጽሞ አሁን ያነሳነው ጉዳይ እስከ ተፈጸመበት ሰዓት ድረስ ከዛ በፊት ምን ያክል አመታት ቆይታል እዛ ቦታ ላይ? እንዳልኩ ለ10 እና ለ12 አመት ቆይቻለሁኝ። ቦታውንም ስታስበው እንደዚህ እንደምታስበው አይነት ቦታ አይደለም። በጣም ከባድ ቦታ ነው። ሰዎቹ በጣም ከባድ ሁኔታ ውስጥ ያሉ ናቸው። ይሄ በመንፈስ ስራትና በባድ አምልኮ ውስጥ ተተብትበው ያሉ ናቸው። ሕክምና ላይ ሆነ ራሱ ብዙ ነገር ይገጥማል። ለምሳሌ አንዳንዱ የሰው ጅብ ነከሰኝ ሁሉ ብሎ ይመጣል እና በጣም በቃ እንዴት ብዬ እንደምነግርህ አላውቅም። በቃ ጀስት የሰው ጅብ ማለት ለምሳሌ የሰው ጅብ ይልሃል። እኔ ራሴ እኮ የሰው ጅብ የሚባለውን ነገር አይቼው ባቅኖር እኮ ይሄ ነው ልህ ነበር። ግን ሰዎቹ ሲገልጹልህ የሰው ጅብ ነከሰኝ ብሎ ይመጣል። እንደዚህ ቤቴ ላይ ተቋጥሮ እሱን ረግጬው ይኸው እግሬ እንደዚህ ሆኖ መጣ ይላል። በጣም እንደምታስበው ቀላል ጊዜ አልነበረም ያሳለፍኩት እዛ ከተማ ላይ ራሱ በጣም ከባድ የሆነ ችግር ነው ያሳለፍኩትኝ። እና የነበሩ ሁኔታዎች ናቸው አሁን እያነሳልኝ ያሉት ነገሮች። ግን ኮርስ አዎ እዛው ቦታው ላይ በቃ እንዴ ብዙ በቃ ኢቭን መድኃኒት አዘህላቸው እኮ መድኃኒቱን ለማዋጥ በጣም የሚቸገሩ ሰዎች ናቸው። ለምሳሌ መድኃኒቱን ከወሰደ በኋላ ቆይ አብዬ ከሌላ አናግርና ነው የምውጠው ብሎ መድኃኒቱን ይዞ ሄዶ አተዋተብ ያለው ሊል ይችላል። መርፌ ሊወጋ ሲል ቆይ አስፈቅጄ በቃ ይሄ ባድ አምልኮ ታውቃለህ፣ በዛ ውስጥ የተተበተበ ማህበረሰብ ነበር የነበረው። ስለዚህ እነዛ ነገሮች ነበሩ የነበሩት እዛ መሃል ላይ በጣም ብቻ እኔ እንጃ እንዴት ብዬ እንደምነግር አላውቅም። በብዙ ስቃይና በብዙ መከራ ውስጥ ነው ያለፍኩት እዛ ከተማ ውስጥ እና በጣም አስቸጋሪ ነበር። እንግዲህ እንደምንነግረኝ ከሆነ በጣም ነገሮች የተወሳሰቡ የተጠላለፉ ነገሮችን ነው ለኔ እየነገርከኝ ያለው። እንግዲህ ማመን አለማመን ሌላ ጉዳይ ነው። እኛ በማጣራት ሂደት ነገሮችን የምናስረግጣቸው የምናረጋግጣቸው ይሆናል። ከዚህም በኋላ በጣም ብዙ እየተነሱ ያሉ ጉዳዮችም ስላሉ ከዛ በፊት ግን አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ ከተባለው ሰው ጋር እንዴት ነው የተዋወቃችሁት? በምን አጋጣሚ ነው? ከአቶ ዮሴፍ ጋር ከዶክተር ዮሴፍ ጋር አንተም ተሳስተሃል። በርግጥ ዶክተር ብለህ ነበር ማውራት የነበረብህ። ከዶክተር ዮሴፍ ጋር የተዋወቅነው እዛው ከተማ ላይ ነው። ማለት ስራ ላይ በነበርኩበት ሰዓት ላይ ያው እኔ ሲኒየሩ ነኝ፣ ከሱ ቀድሜ ነበር እዛ ቦታ ላይ ከዛ በኋላ ነው እሱ የመጣው። ሁለታችንም ሐኪሞች ነን። ያው እንደ ማንኛውም ሰው እንደሚግባባው ተግባባን። ከጊዜ በኋላ እኔም ከተማዋ ላይ ሰው ስላልነበረኝ
በቃ ጓደኛ የሆነ ብዙ ነገር ሼር እንደራረጋለን፣ እንጠያየቃለን፣ አብረን ምግብ እንበላለን። ብዙ ነገሮችን ብዙ ሚስጥሮችን ሁሉ ሼር እናደርግ ነበር እና ከሱ ጋር የተዋወቅ ነው ከኔ አንድ 3 አመት ምናምን እሱ ሌት ሆኖ ነው የገባው። እኔ እሱ ሲኒየር ነበርኩኝ እና ያ ነው ከሱ ጋር የተዋወቅ ሁኔታችን። ከዛ በኋላ ግን በጣም የልብ ጓደኞች እንደሆናችሁ ብዙ ነገሮችን እንዳሳለፋችሁ ሳይቀር ከገዛ ባለቤቱ ከመቅደስ ብዙ ነገሮችን ሰምተናል። ጓደኛ ማቾች ነበር። ጓደኝነታችን እኮ እየካድኩ አይደለም። ስለዚህ ልብ ለልብ ትተዋወቃላችሁ። ልብ ለልብ እንተዋወቃለን። ክሎዝ ነን። በጣም እንተዋወቃለን። ብዙ ሚስጥሮችን ሼር እናደርጋለን እና ይሄ እኮ የአደባባይ ሚስጥር ነው የኔና የሱም ጓደኝነት። ጓደኞችም ላይ እንታያለን አብረን። ይሄ ጓደኛዬ ያልከው ሰው ወይም ደግሞ ዮሴፍ ያልከው ሰው ምን አይነት ሰው ነበረ በጊዜው? እጅግ በጣም መልካም የሆነ ሰው፣ በጣም ጥሩ ሰው ነው። መልካም ነው፣ ለሰው የሚያስብ ነው። በቃ እኔ አብረን እንደውም ከኔ ይልቅ ለኔ የሚያስብልኝ እሱ ነው ማለት እስከዛን ደረጃ ድረስ ነው እኔ መልካምነቱን ግለጽ ካልከኝ ልገልጽ የምችለው። ስለዚህ በዚህ ጉዳይ ተሳስባችሁ ነው ማለት ነው እኚህን ሰው የሚያስወግዳችሁ አይደል? ህይወታቸው ማለት ከኔ በላይ እሱ ያስብልኛል ያልከኝ አይደል? በደንብ ስለተሳሰባችሁ ደግሞ ወንጀላችሁንም ጭምር ከዚህ ጋር ተሸፋፈናችሁ ማለት ነው። ምን ማለት ነው ይሄ? እንዴት ምን ማለት ነው ወንጀላችሁን? የትኛውን ወንጀል አሁን በምትሉት ባለፈው ባወራነው በሰውየው ሞት ነው? አዎ የመቅደስን አባት ጉዳይ እናንተ ናችሁ ይፈጸማል። እንዴት ይሆናል እንደዚህ? እኔ አንድ ነገር ልንገርህ፣ እናንተ እንደምትሉት ዶክተር ዮሴፍም ሆነ እኔ እኛን አዛውንት አልገደላቸውም። እሳቸው መጀመሪያውንም እኮ ሲመጡ ሰውየው ተመርዘው ነው የመጡት። አሁን ማን የመረዛቸው ምናምን የሚለው ነገር ምንም እኔ ራሴ የማውቀው ነገር የለም። እሱ እንዳጫወተኝ ከሆነ ግን ከቤተሰብ ጋር ትንሽ ችግር ሳይኖርባቸው አይቀርም ይለኝም። ምን ማለት ነው? ቆይ ከሷም አንደበት የሰማነው ነገሮችንም እስካሁን ድረስ ይኸውልህ ከባለቤቷም ጭምር ይሄንን ጉዳይ ሰምተን እንግዲህ አዳምጠኝ። እኚህ ሰውዬ ለሕክምና ወደ ሐኪም ቤት ሲመጡ መመረዛቸውን እኔ አላቅም። ሐኪም ቤት ይምጡም አይምጡም አላቅም። ግን ከመጡ በኋላ ዶክተር ዮሴፍ ሲነግረኝ ቀላል የምግብ መመረዝ ነው ያለኝ። ዘን ምርመራ በማድረግበት ሰዓት ላይ ያየሁት ነገር ግን የቀላል የምግብ መመረዝ ሳይሆን ከባድ የሆነ የመርዝ ነው የተሰጥቷቸው የነበረው። ያ መርዝ ምን አይዛ ሊሆን ይችላል? አንተ ራሱ እኮ እንደዛ ነበር ያልከኝ አይደል? የምግብ መመረዝ። አዎ እዚህ ጋር ደግሞ ሲመጣ ደግሞ ሌላ መመረዝ ነው። ለምን እንደሆነ ታውቃለህ? በዛን ሰዓት ላይ ዶክተር ዮሴፍ እኔ ጉዳዩን ሃንድል አደርገዋለሁ እንዲህ ነው ብሎ ነገሩን ሲያጫውተኝ በፍጥነት እኔ ለሱ ያንን ነገር አስረከብኩና ግን ከዛ በፊት ያረጋገጥኩት ነገር ምንድነው እኚህ ሰውዬ የተመረዙበት መርዝ ቀላል እንዳልሆነና ከተመረዙ ከሞቱ በጥቂት ሰዓት ውስጥ ከሰውነታቸው ውስጥ ለምርመራ እንኳን እንዳይታወቅ ተደርጎ የሚወጣ መርዝ ነው። ከሰውነታቸው ውስጥ ዲሳፒር ያደርጋል እና በእንደዛ አይነት መርዝ እንደተመረዙ ምልክቶቻቸው ያሳዩ ነበር። እና በወቅቱ እሱ ይሄን ነገር ሲለኝ እኔም በዛን ሰዓት በዚህ ነገር እንትን ማለት ስላልፈለኩ ምንድነው ያደረኩት? ኦኬ ዩ ካን ሃንድል ዛት እካንጎ ብዬ እኔ ወደ ቤቴ ነው ሄድኩኝ። ወደ ቤቴ ሄድኩኝ። ቤቴ ከገባሁ በኋላ እንዴት እንደዛ ሊሆን ይችላል? ቆይ እነዚህን ፖይንቶች እያነሳህልኝ ነው አይደለ? በጊዜው እንደዛ እንዳልሆነ እንግዲህ ሁኔታው ያሳያል። ሶዛት የኬዝ ቀለል ያለ ኬዝ አይደለም። እዛ ሽፍት ላይ እዛ ቦታ ላይ ደግሞ ያለው አንተ ነህ። እሱ ሃንድል እንዲያደርገው መፍቀድ የነበረብህም ጉዳይ አይደለም። ምክንያቱም ያንን ሽፍት አንተ ተረክበዋል። ያንን ሽፍት ኦሬዲ በነበረው እያንዳንዱ ነገር እዛ ላይ ለሚመጡት ነገሮች አንተን ያስጠይቁሃል። የነበረውን ኢንሲደንት ከመጀመሪያ ጀምሮ ያው የእሷም ቤተሰቦች እንዳስረዷችሁ ከሆነ በመጡበት ሰዓት ሰውየው እንደማይተርፉ አውቄያለሁ። ሲጀመር መርዙ ቀላል እንደዚህ እንደምታስበው አይነት መርዝ አይደለም። ከሰውነት ውስጥ ከሞትክ በኋላ በጥቂት ደቂቃዎች ውስጥ ከሰውነት ውስጥ ይጠፋል። ከዛ ያንን ያህል ነገር ነው ሰውየው በዛን ያህል ነው ተመርዘው ወደ ሆስፒታል የመጡት። ያንን ሁሉ ያወክ ነው አንተ ተታሄርከው ማለት ነው። ስለዚህ እዚህ አደርጋለሁ ያለውን ነገር ሲነግረኝ እንደዚህ ነው ሲለኝ ኦኬ ያለው ፍሬንድሺፕ አለ። ብዙ ነገር አሳልፈናል። ብዙ ሰዎችን አክመናል። ብዙ ሰዎችን አድነናል። ከዚህ ሰውዬ ብዙ ነገሮችን አሳልፈናል። ስለዚህ ያለው ነገር ምንድነው? ኦኬ እንደሌላው ጊዜ ሃንድል አድርገው አንተ
ይሄንን ነገር ሃንድል እንደ አንድ የሕክምና ተቋም ወይም ደግሞ እንደ አንድ የሕክምና ባለሙያ ደግሞ በጊዜው ክሪቲካል የሆነ ኬስ ሲመጣ ልታደርጉ የምትችሉት በጊዜው የምትችሉት ከሆነ እሰየው ወደ ስራ ትሄዳላችሁ። እንዳልከኝ ግን ከባድ መመረዝ ነው እያልከኝ ነው። ምንድነው ሊደረግ የሚችለው? ቆይ እንደዚህ አይነት ሁኔታዎች ሲፈጠሩ ምንድነው ሊደረግ የሚችሉት? ሪፈር ወደ ሌላ ከፍ ወዳለ ሆስፒታል ነው የሚደረገው። አንድ ነገር ሪፈር ማድረግ ትችል ነበር። በወቅቱ ሪፈር ለማድረግ ወደ ሌላ ሆስፒታል እንደምታየው ከተማ ነው። ያንን ነገር በሌላ ከተማ ላይ መጀመሪያ አንተ እንደ ሐኪም የምትሰጠው ነገር አለ። ቀድም መጀመሪያ ላይ ስንነጋገር ራሱ ማደንዘዣ ምናምን ወጋቸው ነው አይደለም? ማደንዘዣ አይደለም የወጋቸው የተወጉት ውስጣቸው የነበረውን መርዝ ኒውትራላይዝድ ለማድረግ ነው። ማለት ያንን መድኃኒት ከውስጣቸው በተወሰነ መልኩ እንዲያጠፋ ያንን ኒውትራላይዝ ለማድረግ ነው ያን መርፌ የሰጠዋቸው። ከዛ በተረፈ ግን ያለው ነገር እንትን ስለነበረ እኔ ቀጥታ ወጥቼ ነው የሄድኩት። ይሄንን ሁሉ ነገር ነው ያረከው እኮ አንተ ነህ። ይኸውልህ ኦፍ ኮርስ ምን አይነት የሕክምና ባለሙያ ነው ነገሮችን እንዳለ በሙሉ እዛው ጋር ድፍድፍ አድርጎ ጥሎ መርፌ ጥሎ የሚወጣው? ነው መጀመሪያ ቆይ ንገረኝ። መጀመሪያ መልስልኝ። እኔንም አዳምጠኛ። እኔን መልስልኝ። ለምጠይቅህ መልስልኝ። መጀመሪያ ጥያቄን ስትመልስልኝ በተራ ደግሞ እንድታወራ ፈቅድልሃለሁ። ኦኬ እሺ። ይሄንን ነገር እሺ ንገረኝ፣ ጠይቀኝ። አንተ ጋር የመጣ ኬዝ ነው። እዛ ጋር መርፌ ወቅተህ የምትወጣው ኤቲካሊ እንደዚህ አይነት ነገር ይፈቀዳል? ኤቲካሊ ይፈቀዳል ወይ? ሶዛት እዚህ ጋር እያደረግከው ያለው ነገር ሴታፕ ሰራህለት ለሰውየው። አንተ ነገሮችን አመቻቸህ፣ የሚወጋውን መርፌ ወጋ፣ ከዛ ጥለህለት ወጣ። ምክንያቱም ዳይሬክት ኮንታክት ያለው ዮሴፍ የተባለ ሰው ነው። አማቾቹ ናቸው፣ ቤተሰቦቹ ናቸው። አው ሊጠየቅ የሚችል ይኸውልህ፣ ከተጠየቅን መጠየቅ በምንገባበት ደረጃ መጀመሪያ ተጠያቂ ሊሆነው የሚችለው እሱ ነው። ምክንያቱም የነገሩን ኦፍ ኮርስ እኔ እኮ አልጠየቅም አይደለም። እንደ ህግ ከተባለ አንተ ነው ማገኘው። አዳምጠኛ፣ እኔም ልጨርስ፣ እኔም ላውራ እንጂ እንዴ አለ እያስጨረስከኝ እኮ አይደለም። ስለዚህ ያለውን ነገር የምነግር ነገር ምን እንደሆነ ታውቃለህ? ያንን መርፌ ወጋቸው ላልከው መርፌ የወጋቸው መርፌ መርዙን ኒውትራላይዝ ለማድረግ ከውስጣቸው በተወሰነ መልኩ እኚህ ሰውዬ ተቋቁሞ አምቡላንስም የተገኘውም የትራንስፖርት አክሰስ ከተገኘ ወደ ሌላ ሆስፒታል ሪፈር እንዲያደርጉ ነበረ። ግን በዛን ሰዓት ይሄንን ነገር እኔ ሃንድል አደርጋለሁኝ አንተ ሂድልኝ ሲለኝ በተወሰነ መልኩም ትንሽ ያወራነውም ነገር ነበር። ስለ ባለቤቱም ስለምንም የነገረኝ ነገር አለ። ምንድነው ነገር? ምናልባት ምንድነው ነገር እንደ ሰው ማለት አሁን እንደ ሕክምና ባለሙያ አይደለም፣ እንደ ሰውኛ እኔ የምነግር ነገር ምናልባት መርዙ ከሷ ከልጃቸውም ከመቅደስም ተሰጥቷቸውስ ቢሆን እኔ በመሰረቱ ዮሴፍ ይሄንን ነገር ያደርጋል ብዬ እኔ በፍጹም አልገመትም። እንዴት ነው ማትገምተው? ኖ ካለው የሰው ልጅ እኮ ታውቀዋለህ፣ ካለው ፐርሰናል አንድ ቀን ሁለት ቀን ሶስት አይደለም የዚህን ያህል አመታቶች ይህን ልጅ በዚች በአጭር ጊዜ ውስጥ ባለው ነገር እኮ ይህን ልጅ መገመት እንችላለን። ስለዚህ ባለው ነገር ላይ እኔ በፍጹም ዮሴፍ ይሰጣል ብዬ አልገምትም ካለው ባህሪ አንፃር። ይሄንን ዴፊኒትሊ ደመድምልህ አልችልም። ግን እንደ ሁኔታው በወቅቱ እንዳየሁት ሁኔታ ከሆነ እሱ ዮሴፍ ራሱ የሌላ ሰውን ስህተት ለመሸፈን ጥረት የሚያደርግበት እንትን ነበር። እኔን ሂድ ሲለኝ ያለውን ነገር መሸፈን የሚፈልገው ነገር እንደነበር ያስታውቅ ነበረ። ስለዚህ ያንን ምናልባት የቅርብ ሰው ምናልባትም ባለቤቱ አድርገው ሊሆን ይችላል። አዶ ነው አላቅም። እንዴት ነው ዘለህ ባለቤቱ ጋር የመጣህበት ጉዳይ? አንተ ለዚህ ላልከው ነገር ማረጋገጫ አለ? ኖ አሁን እኮ ማረጋገጫ እንዲህ ብዬ ልሰጥ አልችልም። ግን ነገሮችን ስነግርህ በዛኑ ሰዓት የነበረው ሁኔታ ያንን ነበር የሚያመላክተው። አንደኛ ዮሴፍ ካለው ባህሪያን አኳያ ተነስቼ ነው ይሄንን ያልኩ። አይስጥ የማውቀው ነገር የለም። አሁንም እዚህ ጋር በወቅቱ ደግሞ ሚስትየው ታደርግ የነበረው አክሽን ጀስት አባቷ የተመረዙ አትመስልም ነበር በወቅቱ። እንደውም ይሄንን ነገር እኔ ሃንድል አደርጋለሁ አንተ ሂድ ሲለኝ የተጠራጠርኩት ነገር ምንድነው፣ በቃ የሷን ስህተት ለመሸፈን እየሞከረ ነው። የተጠራጠርኩት ነገር ምንድነው፣ በቃ የሷን ስህተት ለመሸፈን እየሞከረ ነው። ቀልልቀቅለትና ይሄን ነገር ሃንድል ያድርገው ብዬ ነው እኔ ቀጥታ ወደ ቤቴ ሄድኩት። ይሄንን ሁሉ ነገር እኮ
የዛን ቀን ስናወራ አንተ ማውራት የምትችለው ጉዳይ ነበረ። ይኸውልህ አዳምጠኝ መጀመሪያ። ዛሬ ነው እንደ አዲስ እያነሳህብኝ ያለው። አሁን ነው እየነገርከኝ ያለው። ጠበቃዬን ካናገርኩ በኋላ እኮ ነው መነገር ያለበትና መነገር የሌለበትን ነገር ካስረዳኝ በኋላ እኮ ነው መነገር ያለበትና መነገር የሌለበትን እየለየው እየተናገርኩ ያለሁት እንጂ እኔን ራሴን አደጋ ላይ የሚጥል ነገር ምነግር ይመስላል። መነገር ያለበትን ነገር እሱ ጋር ሄድክ፣ አጠናህ፣ መጣህ ለኔ ልነግርህ ነው ታዲያ። ይኸውልህ መጀመሪያ አዳምጠኝ። በሰላም የዛኑ ቀን ብዙ ማስረጃዎችን ይዘን ስለ ሽፍት ስለ ወገባው ነገር ስለ እያንዳንዱ ነገር ዲቴል ማብራሪያዎች ይዘን መተን ካንተ ጋር አዳምጠኝ አውርተን ነበረ። አውርተናል። በዛን ጊዜ ደግሞ ስለዚህ ጉዳይ ዲቴል ማብራሪያ ስለ ጉዳዩ ንጹህ ሰው ነው የምትል ቢሆን ኖሮ ንጹህ ሰው ብትሆን ኖሮ ትነግረኝ ነበር። አጠንተህ መተህ እኮ ኢንተርቪውን እኮ የፈቀድኩልህ እኮ ንጹህ ስለሆንኩ ነው አይደል እንዴ? በወቅቱ እኔ የተወጉትን መርፌ እኮ በሕክምና እኮ መረጋገጥ ይችላል። በወቅቱ አለ እኮ እንትኑ ላይ ግን ያን ኒውትራላይዝ እንዲያደርግ መርዙን እንዲያረክስላቸው ግን ሰውየውም መረዳት በሚገባቸው ልክ ልረዳ ሞክሬያለሁ። ከዛ በኋላ ያለው ሁኔታ ፍሬንድሺፕ የሚባል አለ። ዮሴፍ ሳየው ባለቤቱንም ሳያት ነገሮች ትክክል አይደሉም። ስለዚህ ያደረኩት ነገር ምንድነው? አይ ይሄን ነገር እስቲ ይሄ ልጅ ጓደኛዬ ነው። ሰው እኮ ለጓደኛው እስከ ነፍስ መስጠት ድረስ ደረጃ ይደርስ የለ እንዴ? ሰው ያደረኩት ነገር ምንድነው? እስቲ ጎሂድ እሺ አንተ ሃንድል አድርገው ግን ቢ ኬርፉል ብዬ ወጥቼ ሄድኩኝ። በወቅቱ የእሷንም ሁኔታ ስመለከት ምንም ደስ አላለኝም። ምክንያቱም ባለቤቱ ነች። ብዙ ነገር ክፉ ደግ አሳልፈናል። ስለዚህ ኦኬ ይሄን ነገር ሃንድል ያደርጋል ብዬ ነው እኔ ያን ነገር ሄድኩት እንጂ ነገርየው በምንም ተአምር እርግጠኛ ሆኜ እንደውም የምነግር ነገሮች ከዮሴፍ ይልቅ ወደ ባለቤቱ ነው የሚያመለክቱት። ማን ነው የዛን ቀን በእለቱ አንተ ተረኛ ከነበርክ እዛ ቦታ ላይ ከነበርክ ማን ነበር ይዟቸው የመጣው? እዛ ቦታ ላይ ይዟቸው የመጡት እሷና የተወሰኑ ሌሎች ሰዎች ናቸው። ከዛ በኋላ ነው ዶክተር ዮሴፍ የመጣው። ስለዚህ እሷ ነበረች መጀመሪያ ይዛው የመጣችው። እሷ ይዛቸውም ስትመጣ ቀላል የምግብ ሆዴን ቆረጠኝ እንዲያለ ብላ ነው ይዛቸው የመጣችው ኖርማሊ። ስለዚህ እኔ እንደ ሐኪም እንደ ሕክምና ባለሙያ አየዋቸው። መጀመሪያ ያው ፔሸንት ፋሚሊ በሚነግርህ ሲምፕተም ተመስርተ ነው ምንድነው ብዬ ስጠይቃቸው ያስመልሳቸዋል እንዲህ ሲሉኝ የመጀመሪያው ምርመራ ሳደርግ የምግብ መመረዝ መስሎኝ ነበር። እነሱም እንዳሉት ጠየኳቸው ምንድነው የበሉት? እሳቸው የተለየ ምግብ የበሉት ነገር አለ ወይ ምናምን ስላቸው አረ ምንም ነገር የተለየ የበላው ነገር የለም ምናምን ነገር ስትል መጨረሻ ላይ ኦኬ እናንተ ውጡ አልኩና ምርመራዬን ማካሄድ ስጀምር ናሙናው ስጂ ስም ሳስመረምር ስንስል ያየሁት ነገር ግን አግባብ አይደለም። ቅድም እንደነገርኩ ጣም አደገኛ መርዝ እንደውም እዛ ከተማ ላይ እንዴት እንዳገኙት ሁሉ ግራ ነው የሚገባ። ታዲያ እንደዚህ ከሆነ እንግዲህ አግባብ ያልሆነ ጉዳይ አገኘው እያልከኝ ነው። ያ ማለት ዜር ሰምቲንግ የተመረዘ ነገር አለ። ይሄንን ነገር ታዲያ እንደ ሕክምና ባለሙያ ወደ ፖሊስም ለህግ አካላትም ማሳወቅ ትችል ነበር። ይሄንን ታዲያ ለምን አድርገሃል? አላደረኩኝም። ለምን እንደሆነ ታውቃለህ? እኔ ምርመራ አድርጌ ያን ውጤት እያየው በነበረበት ሰዓት ላይ ነው ዮሴፍ የመጣው። ዮሴፍ ሲመጣ ያለውን ነገር ነገርኩት። እሱም በቃ ፕሊስ ይሄንን ነገር ፌቨር ዋልልኝ ወደ ህግ አካልም ወደ ፖሊስም አትወሰደው ያለውን ነገር እንደዚህ ነው ምናምን ነገር እና ይሄንን ሆልድ አድርግልኝ አለኝ። ኢስ ኦኬ አልኩኝ። በቃ ከዛ በኋላ እኔም በቃ ይሄን ነገር ሃንድል ላድርግ ብሎኝ ወደ ቤት ሄድ ሲልኝ ቀጥታ ያው ጓደኛዬ ነው ፌቨር ለመስራት ወደ ቤት ሄድኩኝ። በርግጥ የሰራሁት ስራ እኮ ትክክል ነው አይደለም፣ ትክክል እንዳልሰራው አውቀዋለሁ። ግልጽ እኮ ነው እዚህ ጋር ያለው ነገር እኮ ግልጽ እኮ ነው። ይሄንን የሚያክል ትልቅ ጉዳይ አለማሳወቅህ በራሱ ግልጽ እኮ ነው። ማን ጋር ነው የቀረው? አንተና ዮሴፍ መካከል። ትክክል። አዎ ይሄ እኮ ትክክል ነው። ትክክል አደረኩ ማለት አይደለም፣ ግን በወቅቱ በነበረው ሁኔታ ያለውን ነገር ወዴት ነው እንትን ያደረኩትኝ በቃ ለሱ እሱ አንድ ላይ ያደርጋል። ከዛ በኋላ ያለውን ነገር እንደውም ጭራሽ እኔ እንትን አላልኩኝም። ያው ማርከሻውንም ስለሰጧቸው ይተርፋሉ እንደዚህ 50-50 ነው ይዤ ሄድኩትኝ እና ቤት ከሄድኩ በኋላ በጣም ጸጸት ነበር። ለፖሊስ ማሳወቅ እንደነበረብኝ ይገባኛል። ለሊቱን ሙሉ እንቅልፍ አልተኛውኝም። እስከ ዛሬም ድረስ እያሳደደኝ ያለ ነገር። ብትጸጸት ኖሮ አሁን ካንተ ጋር ስናወራ አይኔን ግንባር ያደርገኝ አትልም ነበር። እየተጫወትክ ያለው በሰው ህይወት ነው። ፌቨር የሰራው የሰው ህይወት ላይ ነው። ከባድ ነው ጉዳዩ እያልከኝ ነው ለኔ። እዚህ ጋር ደግሞ የህይወት እንግዲህ የሰው ህይወት አሲዘ ነው እንግዲህ ቁማር እየተጫወትክ የነበረው። ይኸውልህ ወዳጄ አንድ ነገር ልንገርህ። እኔ እንግዲህ እስከ ዛሬም ይሄ ነገር እያሳደደኝ ያለ ነገር ነው።
አሁን መጠየቅ ካለብኝም ይሄንን በማድረጌ ጥፋቴን አድሚት አድርጌያለሁ። እኛ አይደለ እዚህ እናንተም ፊት ይጸጸት ኖሮ ይሄው በቃ መጠየቅ ሰማኛለህ ካለብኝ ልክ ከዚህ በኋላ ልጠየቅ እችላለሁኝ። በቃ ትጠይቃለህ፣ በደንብ ትጠይቃለህም ጭምር ስለምትጠይቅ ይኸውልህ ስህተቴን እኮ አድሚት አድርጌያለሁ። አልካድኩም እኮ አድሚት አደረኩ አይደል እንዴ? ከዛ በተረፈ እጠየቃለሁ። ስህተቱን አድሚት ያደረገን ሰው ምንድነው መታደር? አሁን ወደ ሌላ ሰው ነው እያላከክ ያለው። ኦፍ ኮርስ ያቺ ሴት ደግሞ እጃችን ስንት ሰዓት ማለት ነው ይሄ ጉዳይ? ስንት ሰዓት ነው ወደዚህ የመጡት ወደ እናንተ እነሱ? ሰዓቱን በግምት ከምሽቱ 2 ሰዓት አካባቢ ምናምን ነው የደረሱት እነሱ። በጣም ጥሩሽ። አንተ ገና ብዙ ማውራት ያለብህ ጉዳዮች አሉ። ለማንኛውም ወይዘሮ መቅደስ ይዘናት መተናል። እዚህ ትገኛለች። እንግዲህ የኛ ሰዎች ይዘዋታል እዚህ። እሷም ትግባና ፊት ለፊት ምን ማለት እንዳለባችሁ ያኔ በደንብ እናያለን፣ በደንብ እናወራለን። እኔ እናንተ ገና አስገቧት እሷን። እንግዲህ ተመልካቾቻችን እየተመለከታችሁት ነበር ቆይታችንን። እዚህ ቤተሰብ ጋር በጣም ብዙ ጥያቄ የሚሆኑ የተጠላለፉ በጣም ብዙ ነገሮች አሉ። አንዱ ጋር ሌላ ጉዳይ፣ ሌላው ጋር ደግሞ ሌላ ጉዳይ ያሉት። እንግዲህ ከመጀመሪያው ጀምሮ ይህንን ክፍል ስትመለከቱ የመጣችሁ ተመልካቾች እንግዲህ የኔን ስሜት በደንብ ትጋራላችሁ ብዬ አስባለሁ። በጣም ብዙ የተጠላለፈ በጣም ብዙ የማይመስሉ የተለያዩ ነገሮች ነው እየሰማን ያለ ነው እዚህ ጋር። እንግዲህ ወይዘሮ መቅደስ ብዙ ነገሮችን እየሰማን ነው። አሁንም ቢሆን እዚህ ጉዳይ ላይ እኛ በራሳችን መንገድ እያጣራን ነው። የእናንተ ጉዳይ ግን መነሻ ስለሚሆነን ብዙ መረጃዎች ከዛም በኋላ እንግዲህ ተጎልጉለው እየወጡ ስለሆነ እዚህ ጋር የወንድማችን ህይወት ግን ቁማር የምንጫወትበት ህይወት አይደለም። የሚያሳስበን ጉዳይ የልዑል ጉዳይ ነው። ከዚህ ጀርባ በጣም ብዙ ማጣራት ያሉብን ጉዳዮች አሉ። እዚህ ቤተሰብ ላይ የቆየውንም በዚህ ምክንያት ነው። እንግዲህ ከደረጀም ጋር ከዮሴፍም ጋር ቆይታ አድርገናል። ነገሮች ደግሞ እዚህ ጋር እየመጡ ያሉት ጣታቸውን እየተጠቆመ ያለው ወደ አንቺ ነው መቅደስ። እየሰማን ያለ ነው አባትሽን አንቺ መረዘሻቸዋል የሚባል ነገር ነው እየሰማን ያለ ነው። ያው እንግዲህ አባቴን ገዳይ እንዲህ ፊት ለፊት ቁጭ ብዬ አወራለሁ ብዬ አላሰብኩም ነበር ማለት ነው እንዴ። እኔ አንቺን ስህተት በመሸፈኔ ነው እንዴ እንደዚህ የምትዩ? እንዴት አይነት ነገር ነው የምትናገሪው? እኔ እድሜ ልኬን እኮ ስጸጸትበት የኖርኩት ነገር ነው። አንቺን እኮ ዛሬ አይደለም ዛሬ እኮ አንቺን እዚህ ቦታ ላይ ነበር ማየት የነበረብኝ። እስር ቤት ነበር ማየት የነበረብኝ ለጓደኛ ስትል እንጂ ለኔ አይደለም። አሁንም እስካሁንም ድረስ በጸጸት እየተመታው ያለሁት ለጓደኛዬ ይሰለው ለራስ ጥቅም ስትል ኖ ለራሴ ጥቅም አይደለም። ምን የተጠቀምኩት ነገር አለ? እኔ በወቅቱ እኮ የነበረው ሁኔታ አባትሽን ይዘሽ ስትመጪ ጭራሽ እንደው እንትን መርፌ የሚወጋቸው እኮ አይመስሉም ነበረ እንዴ። ምን ማለት ነው ይሄ? ጭራሽ ካንቺም ብሶ እኔ ላይ ነገሩን እንትን ታያለሽ። እኔ ምንም የምገልበት ምክንያት የለም። ይሄን በጣም ካንዴም ወደ 100 ጊዜ ይሆናል አይደል ደጋግሜ የነገርኩበት። ስለዚህ ሁለቱ ተመሳጥረው ያደረጉትን ነገር እሱና ዮሴፍ ያደረጉትን ነገር አሁንም ቢሆን ወደኔ ያላከኩብኝ ነው ያሉት። ገብቷል? እኔ ጥፋተኛ ለማድረግ እኔን ወንጀለኛ ለማድረግ ነው እየሞከሩ ያሉት እንጂ እኔ ምንም አባቴ የምገልበት ነገር የለም። እዚህ ጋር ግን ጥያቄ የሆነብኝ ጉዳይ አለ። ወደዚህ ሰውዬ ደረጃው ወደ ተባለው ሰው የወሰድሽን አንቺ ነሽ መቅደስ። ከዚህ ሰውዬ ጋር ያገናኘሽን አንቺ ነሽ። ስለዚህ ምንድነው ያልሽን? ይሄን ሰውዬ ፋርማሲ ውስጥ በቀጥታ አይቼው ነበረ። ከዛ ከባለቤቴ ጋር በማወራበት ሰዓት የራሱን ከፍቷል አለኝ ነው ያልሽው። እኛ ከመምጣታችን በፊት ከዚህ ሰውዬ ጋር ተገናኝተሻል። የበቀል ስሜት እንኳን ቢኖርሽ እኛ ከመምጣታችን በፊት በጣም ብዙ ጊዜ ይኖርሽ ነበረ መቅደስ። ነገሮች ወደዚህ እንመልሳቸው እንኳን ከተባለ ጉዳይ ሆኖ አይደለም። ግን እንደዛ ብታስቢ ኖ አይደለም። ከመጀመሪያውም ጀምሮ እንደዚህ ቁጭ ብዬ ከሱ ጋር ላወራ እችላለሁ በሚል ሁኔታ ስትገቢልኝ ነው ነገሮች እሱ ላይ እርግጠኛ ሆነሽ ቢሆን ኖሮ ከመጀመሪያም ጀምሮ ኮይ ሌባ አይነ ደረቅ ነው። ይኸውልህ እዚህ ጉዳይ ላይ መልስ እንድትሰጥ አይደለም ይሄን ጉዳይ አንተ መልስ እንድትሰጥ አይደለም እያወራሁ ያለሁት ከሷ ጋር ነው ማውራት ያለብኝ ይሄንን ጉዳይ። እሺ ቀጥል። እሺ ግድ የለም። እሺ ዝም ለማለት እሞክራለሁ። የምትቀልዱበት ሁኔታ አይደለም። ይኸውልህ መጀመሪያ አዳምጠኝ። ምንም ቢሆን የማይሆን ነገር ከሰማሁኝ መናገሬን አልተውም። ስለዚህ ቀጥል፣ ጠይቃት። እሺ ችግር የለውም። ይኸውልሽ እንግዲህ ይሄ ጉዳይ ራሱ
እኛ እስከመጣንበት ሰዓት ድረስ በቂ ጊዜ ነበረሽ ማድረግ እንኳን ብትፈልጊ ነገሮች እዚህ ላይ ሆነዋል ለማለት እንኳን ብትቺ አይደለም እኛ በራሳችን መንገድ እያጣራ ነው ስለሆነ ብዙ ነገሮችን ነው እየነገራችሁኝ ያላችሁት የነገራችሁኝ ነገሮች ደግሞ የሚጣረሱ ነገሮች እርስ በራሳቸው እንኳን ሄደው ማይገጥሙ ነገሮች ከጊዜ አንፃር ከቦታ አንፃር ከስም አንፃር እንኳን ይኸውልሽ ሁላችሁንም መጀመሪያ አዳምጪኝ እያወራሁ ነው አይደለ መቅደስ እንደዚህ እንደሆነ አታድርጊኝ ነገሮችን እኔ ማውራት ባለብኝ ልክ ነው በማገኛቸው ማስረጃዎች ተመርኩዤ ነው አንድ ሰው ያለ ጥፋቱ ተነስቼ መኮንን ሰው አይደለሁኝም ያለ ማስረጃም ስለማላወራ በጣም የተጠላለፈ የተወሳሰበ ነገር ነው እያወራችሁኝ ያላችሁት አንቺን ደረጀን ዮሴፍን ለየብቻ ቁጭ አድርጌ ያዋርቻችኋለሁ እነሱ ስለማቀው ነገር አይደለም እኔ ማቀው የተፈጠረውን ነገር ያየሁትን ነገር ነው ፊት እየነገርኩ ያለሁት እና ይሄ ነገር ደግሞ ቶሎ እንዲያልቅልኝ ስለምፈልግ ነው ምክንያቱም የአባቴ ደም እንደዚህ ባክኖ እንዲቀር ስለማልፈልግ ነው ከዛ ውጪ ደግሞ እናንተም ይሄ እንደዚህ ነው ያላችሁ የምታቆዩብኝ ከሆነ ይሄንን ኬዝ እኔ በራሴ በህግ መንገድ እሄዳለሁ አለቀ እንጂ እነሱ የሚሏችሁ ሙሉ ለሙሉ ውሸት እንደሆነ እየነገርኳችሁ ነው እኔም የራሴን እየነገርኳችሁ ነው አይደለ ከዚህ በላይ ምን አይነት ማስረጃ እንዳቀርብላችሁ ወፈልኩ ይኸውልሽ ልንገራችሁ አይደል አሁንም ቢሆን ልንገርክ እሱን እውነት ነው አይቻለሁ ያገኘሁትም እንዳልኩ በአጋጣሚ ነው ያገኘሁት ፋርማሲ ለመግዛት ስገባ እንጂ እኔ ከዛ በኋላ እንደምታውቀው ዮሴፍን ጠየቅኩትኝ ዮሴፍም የራሱን እንደሆነ እንደከፈተ ነግሮኛል የራሱን ፋርማሲ እንደከፈተ ነግሮኛል ስለዚህ እኔ መጀመሪያ ሳላጣራ እንዴት ነው ባንዴ ዘልዬ ሌላ ነገር እንዳደረግ ነው በራሴ እርምጃ እንደወስድ ነው እንደዛ ነው ያላችሁኝ እኔ ጋር ስትመጪ ይኸውልሽ መቅደስ አዳምጪኝ እኔ ጋር ስትመጪ እሱ ነው እንደውም የአባቴ ገዳይ ደረጀ ነው ይሄንን ጉዳይ እንደውም እንዲሆን ያደረገው እሱ ነው እነዚህ ሁለቱም የወርቁ ሰዎች ናቸው ባለቤቴ ብቻ ሳይሆን ደረጀ የተባለውም ሰው ብለሽኝ ነበር አዎ ብያለሁ አሁንም አረጋግጠሽ ይኸውልሽ አዳምጪኝ መጀመሪያ አረጋግጠሽ ከመጣሽ እኔ ጋር እኔ አስፈላጊ አልነበርኩም መጀመሪያም ጭምር ከሁኔታዎች አንፃር ደግሞ ሊያስረዳኝ የሚችለው ይሄንን ነው ሁለታችሁም ሶስታችሁም ጋር ዮሴፍን ጨምሮ የተጠላለፋችሁ ሰዎች ናችሁ አንድ ነገር ልንገራችሁ አይደለ አንተንም አንቺንም ዮሴፍንም ጨምሮ እዛ ጋር የህይወት መመሰቃቀል ውስጥ የገባው የኔ ወንድም ነው እዚህ መቀመቅ ውስጥ ደግሞ ከታችሁት በሰላም የምትቀመጡ ሰዎች አይደላችሁም ማናችሁም እዚህ ጉዳይ ላይ ያላችሁ ሰዎች ኦኬ ስለዚህ ይኸውልሽ ነሽ እያልኩሽ አይደለም ማጣራት ባለብኝ በምን አይነት መንገድ ልረዳው ልንገርሽ አይደለ አሁንም ቢሆን ምን ያህል እርግጠኛ ሆነ ነው ከቨር ማናችሁ በከሰሰ ነው እንዴ ማናችሁም ቢሆን እዚህ ጉዳይ ላይ እጃችሁ ኖሮበት ላገኛችሁ ግን በወንድሜ ጉዳይ ነው የመጣሁት አሁንም ቢሆን እሱ ያለበትን ሁኔታ በደንብ አውቃለሁኝ አሁንም ቢሆን ምን አይነት ሁኔታ ውስጥ እንደምከታችሁ እኔ አውቃለሁኝ ማንንም ሰው ስላለቀሰ ተበዳይ ነው ማለት አይደለም ይሄ ማለት ገና ያላጣራኋቸው በጣም ብዙ ጉዳዮች አሉ ተመልካቾቻችን ሁሉም ጋር እየሰማሁት ያለሁት ነገር የሚጣረስ ጉዳይ ስለሆነ ይሄ ማለት ድፍድፍ ማደርግበት የሆነ ጉዳይ አይደለም እዛ ጋር እሱ ለሚሆነው ለእያንዳንዳችሁ እዚህ ጉዳይ ላይ መጨረሻ ላይ ሳረጋግጥ ግን ወንጀለኛ ሆኖ ማገኘውን ሰው እኔ ነኝ አድርገኝ ማናችሁም ቢሆን የኔ ሰባቴ ደም እንደዚሁ እንደባከነ ይቀር ማናችሁ ይኸውልሽ ሁሉንም ነገር አጣራለሁ ምንም ነገር ማድረግ ትችላለህ ይኸውላችሁ አሁን ሁላችሁም አንተም ብትሆን ዮሴፍን በነበረበት ይቀጥላል አንቺም ብትሆኚ ወደዳችሁም ጠላችሁም ነገሮችን እርግጠኛ ነው ብዬ ድፍድፍ እስከማደርግ ድረስ አንተም አንቺም ብትሆኚ ዮሴፍን በነበረበት ይቀጥላል በህግ ቁጥጥር ስር እንደዚሁ ትቀጥላላችሁ ምን ማለት ነው የራሳችን እኮ ህይወት አለን እኛ እዛ ጋር ይኸውልህ እኛም እኮ የራሳችን ይኸውልህ ልታስረዳኝ አትሞክር አንቺም ልታስረዳኝ አትሞክር እንዳትሽኝ ቁጭ በይ ማንም ሰው ሊያስረዳኝ እንዳይሞክር ከዚህ ዝም ብለህ ቁጭ በይ ዝም ብሎ እስከ እዚህ ትቆያላችሁ ነው ሰዳችሁ ዝም በይ